አስቀድሜ የተናገርኩት ይሄንኑ ነበር ማለት ነው። ውድ ቤተሰብ አስቀድሜ መጀመሪያ የልጁ ጤንነት መቅደም አለበት። መጀመሪያ ለልጁ ጤንነት ተጨነቁ ስለ የነበረው ይሄንኑ ነበር። አሁን ከድጡ ወደ ማጡ ገብተዋል እነዚህ ሰዎች። እንግዲህ አብርሃም ራሱ ያዙትና በቃ እንዲሽ ነው ልጁ ከመጀመሪያውም ጤና አይደለም። የእናንተ ጉዳይ ይደርሳል። እስኪ መጀመሪያ ለልጁ ጤና ተጨነቁ ስንል የነበረው ለዚሁ ነበር። ይሄው መጨረሻው አላማረ እኮ ነው። እስኪ የሚያሳዝነኝ ነገር እንዴ እናንተ መጀመሪያውኑ ገባችሁ አይደል? መጀመሪያው እንትና እህትየው እኔ ትናንትና ስናገር አይታችኋል። የተጨነቀችው ሩታን ከሷ አፋታ ሄርሜላ ጋር ማገናኘት ነው መጀመሪያ ተጨንቃ የነበረው እንጂ ለአብርሃም አስብ አይደለም የተናገር። ሁሉም አሁን ለአብርሃም አስበው አይደለም። ይሄ ልጅ ሰው እንደሌለው ነው ይሄ የሚያሳየው ማለት ነው። በቃ ሰው እንደሌለው ያሳያል ይሄ ልጅ። አብርሃም አንሄድም ካለ አንሄድም። ምንድነው ውሳኔ? በቃ አብርሃም አንሄድም ካለ ምንድነው አንሄድም የሚለኝ? እንሂድ አልከው ይገባል ይሄዳል። ዳዊት እኔ አንተን የምጠይቀው ነገር ህግ ጋር ነው መሄድ ያለባችሁ። የልጁ ጤና ይቀድማል። የጤናውን ጉዳይ ሐኪም ሲያረጋግጥና ልጁ ደህና ሲሆን ነበር እናንተ ያን ነገር መወሰን ካለ እንሄዳለን ካለ እንሄዳለን። ያው ውሳኔውን ለሱ ትቼዋለሁ። ያው ጠይቆ ለራሱ ውሳኔውን ለአብርሃም ትቼዋለሁ። አንተ ከቡዜና ከዳኒ ጋር ቀጠሮ አልያዝክም? ይዘን ነበር። እነሱ ግን ቀድሞው ፕሮግራማቸው ይዘዋል። እዛ ከፍለዋል፣ የሩም ከፍለዋል፣ መዝናኛ ከፍለዋል፣ ብዙ ነገር ከፍለዋል። እና ደግሞ ለአንድ ወር ነው ቆይተን የምንመጣው። ለአንድ ወር ወይ ለ15 ቀን ነው ቆይተን ልጁ ነው እኮ እናንተ የምታዋሩት ልጁ ጤነኛ ነው ብላችሁ ነው። ልጁ እኮ ጤነኛ አይደለም። ልጁ እኮ ስቷል እንዴ! ልጁ እኮ የለም አይምሮ በብዙ ነገር እኮ ራሷን እኮ እንትን ሆኗል። በቃ ተረብሿል። በቃ እናንተ ያልተረበሸ እሺ፣ አንተ ቆይ እኛ የዚህን ያህል እህት ወንድሞች ስንጨነቅ ቤተሰብ የዚህን ያህል ሲጨነቅ ምንም ካልሆንክ ደህና ከሆንክ ለምንድን ነው ስላንተ እንደዚህ የምንሟገተው እንዴ? ስላንተ ለምንድን ነው እንደዚህ የምንከራከረው? ለምንድን ነው የእውነት ባልሽ ከሆነ ባልሽ በዚህ ደረጃ ሲታመም አንቺ ምንም ኬርለስ ምንም እንዳልተፈጠረ ነው የምትቆርጪው? እኔማ የሆነ ነገርማ እጅሽ እንዳለበት እጠረጥራለሁ። እውነቴን ነው የምልሽ። እኔ ሲጀመር ካንቺ ጎን የቆምኩት ሁሉም ስለወረደብሽ ነው ገባሽ? ግን ቢሆንም የሱን ጤንነት በዚህ ደረጃ ላይ አጠራጣሪ ሆኖ ሳለ ያንቺ ደግሞ እንደዚህ መሆን በጣም ነው የሚገርመኝ። እኔ በጣም ለትዝብት የሚዳርግ ነው በነገራችን ላይ እየተደረገ ያለው ነገር በጣም ለትዝብት እና በጣም ታሳፍራለሽ። እውነት አንቺ ራስሽ በነቡዜ ደረጃ ባይሆንም አንቺ ራስሽ ነገሮችን ቀላል አድርገሽ መዝናኛ ቦታ ምናምን ጤናው ጥሩ አይደለም እየተባለ አንቺ ያስቀደምሽው ብሽሽቁ ነው። ከሩታ ጋር ከኤፍሬም ጋር ለምን እንጣላለን እንዴ? እናንተ እኮ ናችሁ የምትጣሉት። እኔ እኮ ደህናማ አይደለም አብርሃም። እኔ ደህና ነኝ። በቃ ከዛ ስንመለስ ከ15 ቀን በኋላ ስንመለስ ስንት ቀን ነው የምንቆየው? 15 ቀን አንድ ወር የምንቆይ አሪፍ ነው። ግን እነሱ እንደዚህ የሚጨንቃቸው ከሆነ 15 ቀን ሲጀመር እኔ እንኳን 15 ቀን በዚህ ሰዓት አብርሃምን ለአንድ ቀን ለሁለት ቀን ራሱ ከአይኔ ሲሸሽ ደስ አይለኝም። ሲጀመር አንተም ብዙ ከኛ ጋር ምን ትሰላችሁ ከፈለጋችሁ ይህን እንደማናደርግ ታውቃለህ። ገብቶሃል አይደለም? እኔ አሁን ስጠረጥር ኤፍሬምና ሩታ አንድ የደበቁት ከባድ ሚስጥር አለ። በዚህ ደረጃ እነሱ እየሆኑ ያሉት የደበቁትማ አንዳች በጣም ውስብስብ በጣም ከባድ ሚስጥር አለ። እነዚህ ልጆች ያዙልኝ። እነዚህ ልጆች የእውነቴን ነው የምላችሁ በጣም አጠራጣሪ በጣም ይሄ ግራ የሚያጋባ። ኤፍሬምን ካያችሁት የወንድሙ ጤንነት ነው እንትን እየመሰከረ ያለው ገባችሁ አይደለ? ጤንና እንዳልሆነ እኮ ያውቀዋል። ምን አይነት አግሬሲቭ የሆነ እኮ ነበር አብርሃም እኮ ለአንዱ ነገር እኮ እስከ መጨረሻው ድረስ ካልሄደ የማይመለስ አብርሃም ነበር። አሁን ና ሲሉት ወደዚህ እንዲህ ሲሉት እንደዚህ የሚል አብርሃምን ጤነኛ ነው ብሎ መዝናኛ ድረስ ሄዶ ብቻ ብሽሽቁ ነው የሚቀድመው። ኃላፊነት ያለብኝ ሰው ነኝ። ስንት ነገርን ትቼ ነው አይደለም እንዴ በእናንተ ምክንያት ይሄን ሁሉ ጊዜ የምመላለሰው። ተረዳኛ? ስለተረዳው እኮ ነው። ይሄ ልጅ ትክክለኛ ጤነኛ ነው። ስለዚህ መዝናናት ፈለገ፣ ከሚስቱ ጋር ጊዜ ማሳለፍ ፈለገ። ለምንድን ነው በዚህ ልክ ነፃነቱን እነሱ የምን ነፃነት ነው? ኤፍሬም ኧረ በእግዚአብሔር ታላቅነት ከነሱ ጋር ቪዲዮ ላይ ከመበሻሸቅና ከነሱ ጋር መልስ ከመመላለስ ቀጥታ ማድረግ የምትፈልገው ነገር አታረግም እንዴ? ምንድነው ይሄን ያለ ያደረገ? እንደ ታላቅነት አብርሃም ይሰማላ ና
ሐኪም ጋር መሄድ አለብን። ስላንተ ጤንነት ሐኪሙ ያረጋግጥልኛል፣ አንተ ሳትሆን ሐኪሙ ያረጋግጥልኛል ማለት ትችላለህ ዴቭ። ገባ? አንተም በእነሱ ደረጃ ቪዲዮ ላይ እየወጣ መበሻሸቁን ነው ያስቀደምከው። የእውነቴን ነው። እኔ አንተ ራስህ ተወጋረን ቃንተ ልጅ አብርሃም ከዚህ በላይ ምን ጋር ፈለግ ምን ገብተን እንይ በቃ ጊዜያችን የት ነው የምትሄደው? ሩታ በቃ ነይ ግቢ። አብርሃም ያገባ በቃ ብዙ ሴት አገባም መኪና ያለ ራስ በቃ አንዴ ወደ ቤት ነው እንሄዳለን። ግባ አንዴ ሰማኝ። እስካሁን ተረጋግተን አወራ ገባ። በትክክል ከሆነ አስገባለሁ። አሁን እዚሁ ፖሊስ ጣቢያ ያለው እኔ አሁንስ እሺ ከዳኒ ጎን ልቁም ይባል እንዱ ዳኒ እንደዚህ መብከርከኑ ግን ምንድነው? ምን የታየው ነገር አለ? ወይም ደግሞ የአብርሃምን እብደት፣ የአብርሃምን ማጣት፣ የአብርሃምን መሰቃየት፣ የአብርሃምን እንግልት እኮ በጣም የሚፈልግ ሰው እኮ ነው ዳኒ ማለት። አሁን እንደዚህ ፊት ግንባር ቀደም ሆኖ ግንባሬን እሰጣለሁ ምናምን ሲል እኔ በጣም ያስቀኛል። እግዚአብሔር ፍቅሬ ዳኒ በእናታችሁ ተረጋጉ እናንተ። ሁላችንም አሁን ወጥመድ ውስጥ እንዳትገባ ተራራ ምን አንተ እያናደርከኝ ነው። ረሱ ብያልኩ እኮ ነው። በልኩና አሁኑኑ እንሄዳለን። ሌላ ነገር ውስጥ ታናሽነት እኮ ታላቅን ድምጽ መስማት አለብህ። ያረከው ነገር ከሌለ እውነት አንተ ሐቀኛና ሐቅ ከኔ ጋር ነው ያለው ካልክ ለምንድን ነው የፈራኸው? ለምንድን ነው በዚህ ደረጃ ከነሱ ጋር እልህ መጋባት የፈለከው? ለምን የራስን ህይወት አትኖርም? አንተም ራሱ ከዓመታት በኋላ ነው የመጣው እኮ አይደል እንዴ? አብርሃም ብቻውን በነበረበት ጊዜ ገባችሁ አይደለ? በእንደዛ አይነት ወቅት ላይ ገባ ሩታ እንደዛ ስታሰቃየው እኮ ማንም አጠገቡ አልነበረም። ዛሬ የጭንቅላቱ መንሳት ተጠቅመ አሁን አንተ ምን አይነት ቁማር እየተጫወተ በጋባስ ምን ታመጣለህ? ገባ እስካሁን ማለት የእሱ ወንድም ነህ ብዬ ነው ያከበርኩ። ይበቃል እና ምን ልትሆን ነው? ናስተኝ ልጆች ተረጋጉ። በእናታችሁ ያላችሁበት ቦታ ልክ አይደለም። ዳኒ ተረጋጋ። በቃ ተው፣ ልክ አይደለም ያላችሁበት ቦታ ነው። በእናትህ እንዴ ሁላችንም እንድንገባ ነው። በጣም ያስቀያል። ሄደ አሽቃበጥ የቤተሰብ ጉዳይ እኮ ነው። ለምን ዞር አትልም? እሺ አንድ ማውቀው እውነት ደግሞ ለዛ ነገር እዋደቃለሁ ካልክ አንተ ጋር ያለውን እውነት ደግሞ እኛ የምናውቀው እውነት ይሽረዋል። ተው ተረጋጉ። ስባ እስካሁን ዝም ስላልን ማለት ነው ጫጭ አይመችም። ስለዚህ እረፉ። ምን አይነት የሆነ ልጅ ነው? ያው አሁን ተነጋግረን እንስማማለን ማለት ስለዚህ አንድ ነገር አድርገን አይሄድ መለሳለስ ብቻ አይደለም። በቃ ኤፍሬም ጋር መወሰን ካለብህ መወሰን ነው እንጂ እንደ ታላቅነት መፈራትም አለብህ። እንዴ ምን ስለሆነ ነው ኤፍሬም አሁን እዚህ ጋር ፈላጭ ቆራጭ መሆን የለበትም። በልጁ ጤና የሚያሳስባችሁ ከሆነ ሐኪም ቤት መሄድ ማረጋገጥ ያስፈልጋል እንጂ አሁን በቃ ደህና ነው ምናምን መዝናኛ ይዤ እሄዳለሁ ምናምን ይሄ እኔ አላማረኝም። እኔ ኤፍሬም የሚያሳየው ነገር አላማረኝም። ደስ የማይሉሽ ነገሮች ላይ መንቀፍና መናገር ያስፈልጋል። ስለዚህ በሩታና በኤፍሬም መሃል የተደበቀ ትልቅ ደባ አለ። ይህን ደባ ደግሞ መጋለጥና መውጣት አለበት። በቃ ገባችሁ አይደለ? ይሄ መድኃኒቱን ምናምን ተውት፣ እርሱት በቃ። ወይ አብርሃም አውቆ ለምን እንደዚህ እንደሚያደርግ ወይም ደግሞ የሩታንና የኤፍሬምን ክፋት ይበልጥ ለማጋለጥ ይሄን ነገር እየተጠቀመም ሊሆን ይችላል። ስለዚህ ጊዜው ደርሶ እስከምናይ ድረስ እኛ አለመፍረድ። ሁለተኛ ነገር ደግሞ ዳዊት ደግሞ እንደ ወንድም እንደ ታላቅ ወንድም፣ ቡዜም እንደ ታላቅ እህት ገባችሁ አይደለ? ልጁን ሕክምና መውሰድ ነው እንጂ እዚህ ጋር እናንተም ወስዳችሁ እዛ ጋር ትናንትም እንደተናገርኩት ሄርሜላ ቤት ድራማ ለመስራት ካሰባችሁ እናንተም አንድ የዚህ ልጅ ነፍስ የዚህ ልጅ የሆነ ነገር ቢሆን እናንተም ተጠያቂ ናችሁ። በቃ ወደ ቤቱ ሄዳለህ። ታዲያ ከእናንተ ጋር መሄድ ከሆነ ወደ ቤቱ ሄዳለህ። ወደ ቤት ትሄዳለህ። ወደ ነው የምትሄደው? ትሄዳለህ አልኩህ ኤፍሬም። እንዴ ምን አባቱ ነው ይሄ? እንዴት ነው የሚያደርገህ? እንዴት ትሄዳለህ ወደ ቤት? እንዴ ምንድን ነው የምትለው? የፈለግከውን ነገር ወደ ቤት ነው። አብርሃም ግባና ወደ ቤት አብርሃም ካንተ ጋር ሄድ። ሲጀመር አንተ በእግር ነው የምትሄደው። አንተ ከዚህ በኋላ ማን ስለው እኔ ስለሆንኩ ናስቲ አልፈኝ። ኧረ ዳኒ የዳኒ ነገር ነው የሚያስላለኝ። የዳኒ ነገር ግን በጣም ፈታ እያደረገኝ ነው እየተመለከትኩት ያለሁት። አቤት በቀረ ሲጀመር ጀንቱ ቀላል ነው ኤፍሬም ዳኒ። ሲጀመር ኤፍሬም በእግር ትሄዳታለህ። ተረዳኸኝ አይደለ? እኛ መሄድ ካለብን እኛ ነን የምንሄደው። ወደ ቤት ነው ማደርሳቸው። ዛሬ ሰማኛ። ወደ ቤት ለምንድን ነው ቤት የምትሰሩት? ድራማ አያዋጣም። ዳዊት አንተ ራስን ምን እያሰብክ ነው? ወደ ቤት የምትሄደው? ወደ ቤት ለምን? ይሄ ልጅ ታሟል ብላችሁ ለምንድን ነው ሐኪም ጋር ጤንነቱን አረጋግጣችሁ ጤነኛ ከሆነ ለምን እናንተ እንትን አታደርጉም? ለምንድን ነው እንደዚህ መሆን ያስፈልገው? አረ ተው፣ አረ እየተሳሰብን፣ አረ ባካችሁ
አዳዲ ቢሰራው ነገር ምን ነው የምትለው አንተ? ጭራሽ ከሰው ጋር ልትጣላ ነው እንዴ? አንተኛን እዚህ ጋር ቁመ እንዴ? አይሄዱም ዴቭ ይኸውልህ በጣም እግዚአብሔርን እኛ ሪስፔክት ከማድረግ ነው አንፃር ነው እንጂ ሲጀመር ዳኒ እንደዚህ አይነት ግብ ከኛ ጋር አያስፈልግም። ታውቀዋለህ ምን ነገር ውስጥ ነው የምንገባው፣ ምን አይነት ጣጣ እንደሚያመጣብህ እኮ ጠንቅቀህ ታውቀዋለህ። ለምንድን ነው እንደዚህ የምትሆነው? ምንም አታመጪ እስካሁን ማለት ነው። የእሱ ባለቤት ነች፣ እሱ ደግሞ ወንድም ነው ብዬሽ ነው ያከበርኩት። ምንም ነገር አታመጪ። ገባሽ? በኃይል በጉልበትም ከመጣች እኮ እናንተ የማይመለከታችሁ ሁለት ናችሁ፣ ሄርሜላና ዳኒ። ሄርሜላስ ሚስት ነኝ ብላ አረጋግጣለች፣ ውሽምነቷም እሱም እንደሚወዳት እንደማይፈቅራት ተንበርክኮም ቀለበት እንዳደረገላት አይተናል። ዳኒ ምን ቤት ነህ? ኧረ እንደው በእናትህ አታወዛግብ። ዳኒ ምን ቤት ነህ? ጠንቅቀህ ታውቃለህ። ያለነው ቦታም በጣም አሪፍ ቦታ ነው። አንተ ነው ነገር ለማድረግ ነገር ላይ በጣም ቀላል ነው። ቀላል ከሆነ የፈለግሽውን ነገር አምጪ ማምጣት እኔ እዚህ ጋር ዝግጁ ነኝ። ገባሽ? ኧረ ልጁ ታመመ ብፈልግ ዳኒ እኮ አቅተኝ ምን ዳኒ ጋር አይደለም እኮ ሩታ ግብ መፈጠር ያለበት ይሄ ልጅ ስለመዳን ነው። በቃ ሩታ ዳኒ በቃ ያላችሁ ማለት ነው ያወጣ አለ ብላችሁ እኮ አቅተኝ ምን ዳኒ ጋር አይደለም እኮ ሩታ ግብ መፈጠር ያለበት ይሄ ልጅ ስለመዳን ነው። በቃ ሩታ ዳኒ በቃ ያላችሁ ማለት ነው ያወጣ አለ ብላችሁ በቃ ይሄ ጤነኛ አይደለም። በቃ አሁን እዚህ ላይ እንቅጫን መነጋገር እንፈልጋለን። ሩታ እና ኤፍሬም ሁላችሁም ስለዚህ ጉዳይ ስለዚህ ልጅ ጤንነት ተጠያቂ ናችሁ። ሁላችሁም ተጠያቂ ናችሁ። ማንም ማለት አይቻልም። ሁላችሁም ለሰራችሁት ስራ ለሰራችሁት ነገር መልስ መስጠት ይገባችኋል። መስጠት አለባችሁ። በተለይ ኤፍሬም ገባ አይደለ? ወንድም ጤነኛ እንዳልሆነ ያውቁ መዝናኛ ይዘጋማል። ያዙትና በቃ ንዲሽ ስናገር የነበረ ይሄ ነው። ያስጨንቀዋል። ተው ስል ይሄ ነበረ ይሄ ነው።